ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ሪሰርች ሜቶዶሎጂ ሌሰን 2 ወይም ሁለተኛውን ሌሰን ማለት ነው ይዤላችሁ ቀርብ ያለሁኝ። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ እጋብዛችኋለሁ። ላይክ በማድረግ እንድትጀምሩ። አሁን ቀጥታ ወደ ምንማማርበት ሪሰርች ሜቶዶሎጂ ሌሰን 2 እንገባለን። አብረን እንማር፣ አብረን እንደግ። ዛሬ የምናየው ኦብጀክቲቭስ ኦፍ ሪሰርች ካለፈው የቀጠለ ትምህርት ነው። የጥናትና ምርምር ዓላማ ይላል። ምን ማለት ነው የሚለውን እንመለከታለን። ጥናትና ምርምር እንግዲህ የራሱ ዓላማ አለው። እዚህ ጋር እንደምንመለከተው ሪሰርች ኦብጀክቲቭ አለ። ዋና ኦብጀክቲቮቹ ወይም ዓላማዎቹ በዚህ ወደታች የተጠቀሱት ናቸው። አንደኛው ዓላማ ጌን ፋሚላሪቲ ወይም ኢንሳይት፣ ስለ ጥናትና ምርምር ፋሚሊያር ለመሆን ለማወቅ፣ ውስጥ ላይ ያሉ ነገሮችን ለመረዳት ኢንሳይት እንዲኖረን። ኤክስፕላናቶሪ ወይስ ፎርሙሌቲቭ የሚለውን ከጥናት አይነት አንጻር እንድንመለከት ያደርገናል። ፎከስ ኦን ጌይኒንግ ኒው ኢንሳይት ኦር ፋሚሊያሪቲ ዊዝ ፌኖመን። እንግዲህ የጌን ፋሚሊያሪቲ ወይም ኢንሳይት ገለጻው ማለት ነው፣ ወይም ዲስክራይብ ስናደርገው ትኩረት የሚያደርገው አዳዲስ የሆኑ ኢንሳይት ጌን ለማድረግ ወይም ፋሚሊያር ለመሆን ሁልጊዜ እንድናውቅ እንድንረዳ ያደርገናል ማለት ነው። ሁለተኛው ኦብጀክቲቭ አኩሬት ፖርትሬቸር። ይሄ ብዙውን ጊዜ ዲስክራይብ ኦር ዲስክሪፕቲቭ ስተዲ ታይፕ ነው። ገለጻ ላይ የሚያተኩር ዋናው ዓላማ ወይም ኤም የሚያደርገው ቱ አኩሬትሊ ዲሳይት ካራክተሪስቲክስ ኦፍ ኢንዲቪጁዋል ሲቹዌሽን ኦር ግሩፕ፣ የአንድን ግለሰብ ሁኔታ ወይም ግሩፕ ቡድን አባላት ሊሆን ይችላል፣ ባህሪያትን በተገቢ መንገድ ዲስክራይብ ለማድረግ እንጠቀምበታለን ማለት ነው። ሌላኛው ኦብጀክቲቭ ዲተርማይን ፍሪኩዌንሲ ነው። ድግግሞሽን በተገቢው መንገድ ለመወሰን ያስችለናል። ስተዲ ታይፑ ወይም የጥናቱ አይነት ብዙውን ጊዜ ትኩረት የሚያደርገው ዲያግኖስቲክ ነው። አናላይዝ ሃው ኦፍን ሳምቲንግ ኦከር ኦር ሃው ኢት ኮኔክት ዊዝ አናዘር ፋክተር። አንደኛው ፋክተር ወይም የሆነ ነገር ከሌላ ነገር ጋር ያለውን ግንኙነት እንዴት ኮኔክት ያደርጋል የሚለውን የምናይበት ነው። ሌላው ኦብጀክቲቭ ሃይፖቴሳይዝ ወይም መላምት ማስቀመጥ ነው። ይሄ ብዙውን ጊዜ ጥናት ምርምር ሃይፖቴሳይዝ ቴስቲንግ አይነት ሲሆን፣ ቴስቲንግ ሃይፖቴሲስ ሪጋርዲንግ ኮዝ ኤንድ ኢፌክት ሪሌሽንሺፕ፣ የምክንያትና የውጤት ግንኙነቶችን በቫሪያብሎች መካከል ያለውን ግንኙነት ቴስት ለማድረግ እንጠቀምበታለን ማለት ነው። ስለዚህ እዚህ ጋር መረዳት ያለብን ኦብጀክቲቭ ማን ነው? ጥናትና ምርምር የራሱ የሆነ ዓላማ እንዳለው ኦብጀክቲቭ እንዳለው፣ ከኦብጀክቲቮቹ ዋና ዋናዎቹ ጌን ፋሚላሪቲ ኦር ኢንሳይት፣ አኩሬት ፖርትሬቸር ኤንድ ዲተርማይን ፍሪኩዌንሲ፣ ሃይፖቴሲስ ጋር የተያያዙ እንደሆነ መረዳት እንድትችሉ የቀረበ ነው። እንግዲህ ውድ የቻናሌ ቤተሰቦች ቀጥሎ የምንመለከተው ሞቲቬሽን ኢን ሪሰርች፣ በጥናትና ምርምር ወቅት ያለው ሞቲቬሽን መነሳሳት ምንድን ነው የሚለውን እንመለከታለን። ዋይ ዱ ፒፕል አንደርቴክ ሪሰርች፣ ሰዎች ለምንድን ነው ጥናትና ምርምር የሚያደርጉት?
ኪ ሞቲቬሽን ኢንክሉድ የሚያነሳሳቸው ነገር ምንድን ነው ብለን ስንመለከት አንደኛው ዲግሪ ኤንድ ቤኔፊት ነው። ስለዚህ ዲግሪ ለማግኘት ወይም ደግሞ የተሻለ ትምህርት ለማግኘት ጥቅም ለማግኘት ምን ያደርጋሉ? ጥናትና ምርምር ያደርጋሉ። መጀመሪያ ዲግሪ ላይ፣ ሁለተኛ ዲግሪ ፒኤችዲ፣ ከዛም አልፎ የህይወት የእድሜ ልክ ጥናትና ምርምር የሚያደርጉ ደግሞ ሰዎች አሉ። አኩዌር ሪሰርች ዲግሪ ኤንድ ኮንሲኩዌንሻል ካሪድ ቤኔፊትስ ይህን ጥቅም ለማግኘት ሞቲቬት ያደርገናል። በተለይ ደግሞ ትምህርት ላይ ያሉ ሰዎች፣ ጥናትና ምርምር ላይ ያሉ ሰዎች፣ ስራ ላይ ያሉ ሰዎች ጥናትና ምርምር ያደርጋሉ። ሁለተኛው ሞቲቬሽን ፕሮብሌም ሶልቪንግ ነው። ችግር ለመፍታት በመነሳሳት ጥናትና ምርምር ይደረጋል። ፌሲንግ ዘ ቻሌንጅስ ኦፍ ሶልቪንግ አንሪዞልቭድ ፕራክቲካል ፕሮብሌም ከዚህ በፊት ያልተፈቱ ግን ደግሞ ችግር ሆነው የቀጠሉ ተግዳሮት ሆነው የቀጠሉ ችግሮች ሊኖሩ ይችላሉና ያንን ቻሌንጅ ያንን ችግር ለመፍታት ጥናትና ምርምር ለማድረግ ግለሰቦች፣ ተቋማት፣ ተመራማሪዎች ይነሳሳሉ ማለት ነው። ስለዚህ ሞቲቬሽን ኢን ሪሰርች ሌላኛው የሚያነሳሳው ነገር ችግርን ለመፍታት እንደሆነ እንረዳለን። ኢንተሌክቹዋል ጆይ ነው ሌላኛው ሞቲቬሽን። ኤክስፔሪየንሲንግ ዘ ሳቲስፋክሽን ኦፍ ዱይንግ ክሬቲቭ ኢንተሌክቹዋል ወርክ። ለፈጠራ ለኢንተሌክቹዋል ወርክ ስንል ለልምድን ክህሎትን ለማሳደግ ለሳቲስፋክሽን ለእርካታ ኢንተሌክቹዋል ጆይ ለማግኘት ጥናትና ምርምር ይደረጋል ማለት ነው። ስለዚህ ሞቲቬሽን ኢን ሪሰርች ሶስተኛው ጉዳይ ኢንተሌክቹዋል ጆይ እንደሆነ እንረዳለን። ሌላኛው ሰርቪስ ኤንድ ስታተስ ሰርቪንግ ሶሳይቲ ኤንድ ጌይኒንግ ሶሻል ሪስፔክቴቢሊቲ ማህበረሰብን ሰርቭ ለማድረግ ሶሻል ሪስፔክቴቢሊቲ ከማህበረሰቡ ደግሞ ሪስፔክት ክብር ለማግኘት ያ ማለት ከስራ በሚገኝ ክብር ማለት ነው። ስለዚህ ለማገልገል ሌላኛው ፍላጎት መነሳሳት ሊፈጥር ይችላል ማለት ነው። ከገቨርንመንት ዳይሬክተርስ ኢምፕሎየርስ ኮንዲሽን ኢኔት ክሪስትሊ አዌክኒንግ ለማንቃት እንጠቀምበታለን ማለት ነው የሞቲቬሽን ኢን ሪሰርች። ስለዚህ ሁለተኛው ጉዳይ ሞቲቬሽን እንደሆነ እናውቃለን፣ እንማራለን ማለት ነው። ሌላው እንግዲህ ውድ የቻናሌ ቤተሰቦች በዚህ ርዕስ ስር የምንመለከተው ታይፕስ ኦፍ ሪሰርች ነው። የተለያዩ የሪሰርች አይነቶች አሉ። እያንዳንዳቸውን እንመለከታቸዋለን። አንደኛው ዲስክሪፕቲቭ ቨርሰስ አናሊቲካል ሪሰርች ታይፕ ነው። ዲስክሪፕቲቭ ሪሰርች ስንል ትኩረት የሚያደርገው ዲስክራይቢንግ ዘ ከረንት ስቴት ኦፍ አፌርስ አሁን ላይ ያሉ ጉዳዮችን በተገቢ መንገድ ለመግለጽ ለምሳሌ ሰርቬይስ፣ ፋክት ፋይንዲንግ ኢንኩዌሪስ የምንላቸው ማለት ነው። ኦፍን ተርምድ ኤክስፖስት ፋክቶ ሪሰርች ይባላል። ዲስክሪፕቲቭ ሪሰርች በሌላ አነጋገር ኤክስፖስት ፋክቶ ሪሰርች ይባላል። ኢን ሶሻል ሳይንስ ዘ ሪሰርቸር ሪፖርትስ ዋት ሃፕንድ ዊዝአውት ኮንትሮሊንግ ዘ ቫሪያብል ምን እንደተፈጠረ ሪሰርቸሩ ወይም ተመራማሪው ሪፖርት የሚያደርግበት ነው። ተለዋዋጮችን በተገቢ መንገድ ኮንትሮል ሳያደርግ ሳይቆጣጠር ማለት ነው። ለምሳሌ ሜጀሪንግ ሾፒንግ ፕሪፈረንስ ለምሳሌነት መግለጽ ይቻላል። አናሊቲካል ሪሰርች ስንል ተመራማሪው ብዙውን ጊዜ የሚጠቀመው አቬለብል ፋክትስ ያሉ ፋክትስ እውነትነት ላይ ያሉ መረጃዎችን አሁን ላይ ያሉ ፋክቶችን ተመራማሪው ይጠቀማል። አክሽን ቱ ክሪቲካሊ ኢቫሉዌት ሰብጀክት የሆነ ሰብጀክት ለመገምገም ወይም ኢቫሉዌት ለማድረግ አናሊቲካል ሪሰርችን ይጠቀማል ማለት ነው። ሁለተኛው የሪሰርች ታይፕ በዚህ ስር የምንመለከተው አፕላይድ ቨርሰስ ፋንዳሜንታል ወይም ቤዚክ ፒውር የምንለው ማለት ነው። አፕላይድ ሪሰርች ዋና ዓላማው
to solve an immediate practical problem facing business, institution or society. immediate የሆነ በጣም አፋጣኝ እና አስቸኳይ የሆነ ችግር ለመፍታት የምንጠቀምበት ጥናትና ምርምር አፕላይድ ሪሰርች እንላለን። በቢዝነስ በተቋማት በማህበረሰብ ውስጥ የተፈጠሩ ችግሮችን ለመፍታት ማለት ነው። ለምሳሌ ማርኬት ሪሰርች፣ ፖሊሲ ኢቫሉዌሽን፣ አፕላይድ ሪሰርች እንጠቀማለን ማለት ነው። ፋንዳሜንታል ሪሰርች የምንለው ደግሞ ኮንሰርን ዊዝ ጄኔራል ቲዮሪ አጠቃላይ ጽንሰ ሀሳቦችን ከግምት ውስጥ ባስገባ መንገድ ብሮድ ነው። ኖሎጂ ኤክስፓንሽን ነው ወይም ኖሎጂ ፎር ኖሎጂ ሴክ ነው የሚሆነው። ለምሳሌ ፒዩር ማቴማቲክስ፣ ናቹራል ፌኖሜና ኤንድ ጀነራል ቢሄቪየር ስተዲስ ፋንዳሜንታል ሪሰርች ሜተድን እንጠቀማለን ማለት ነው። ሶስተኛው በዚህ ስር የምንመለከተው ኳንቲቴቲቭ ቨርሰስ ኳሊቴቲቭ ነው። ኳሊቴቲቭ ሪሰርች ስንል ቤዝድ ኦን ሜጀርመንት ነው፣ የሚለካ በቁጥር የሚገለጽ ሃርድ ዳታ የሚያስፈልገው ማለት ነው። ኳሊቴቲቭ ስንል ፎከስ የሚያደርገው ወይም ትኩረት የሚያደርገው አንደርላይን ሞቲቭስ፣ አቲቲዩድስ፣ ኦፒኒየንስ ሀሳቦች ላይ ነው፣ አመለካከቶች ላይ ነው ትኩረት የሚያደርገው። ሞቲቬሽን ሪሰርች ዩዚንግ ኢንደፕዝ ወርድ አሶሽን፣ ፕሮጀክቲቭ ቴክኒክስ እነዚህ ኳሊቴቲቭ ሪሰርች ላይ ትኩረት የሚያደርግ እንደሆነ እንረዳለን ማለት ነው። እንግዲህ ውድ የቻናል ቤተሰቦች አራተኛው ኮንሴፕቹዋል ቨርሰስ ኢምፔሪካል የሚለውን ደግሞ እንመለከታለን። ኮንሴፕቹዋል ሪሰርች ስንል ፐርቴን ቱ አብስትራክት አይዲያ ኦር ቲዮሪ፣ አብስትራክት አይዲያ ወይም ጽንሰ ሀሳብ ታይፒካሊ ዩዝድ ባይ ፊሎሶፈርስ በፈላስፋዎች የሚጠቀሙበት ነው። ይሄ ኮንሴፕቹዋል ቱ ኢንተርፕሬት ኦር ኮንስትራክት ኮንሴፕትስ ሀሳብ ለመገንባት ሀሳብ ለማደራጀት ወይም ደግሞ እንደገና መልሰን ለማደራጀት እንጠቀምበታለን ማለት ነው። ኢምፔሪካል ሪሰርች ስንል ሪሌይንግ ኦን ዳይሬክት ኦብዘርቬሽን ቀጥታ ምልከታ የምናደርግበት ኤክስፐሪመንት የሚካሄድበት ኢት ሪኳየርስ ወርኪንግ ሃይፖቴሲስ ቴስቲንግ አንደር ኤክስፐሪመንታል ኮንትሮል ቱ ኤስታብሊሽ ፕሩፍ ማለት ነው። ስለዚህ እነዚህን በተገቢው መንገድ የሚያይ ኢምፔሪካል ሪሰርች እንላለን ማለት ነው። አዘር ክላሲፊኬሽን ኦር ታይፕስ ኦፍ ሪሰርች ስንመለከት በዚህ ስር ሪሰርችን አንዳንድ ጊዜ በጊዜ እንከፍለዋለን። በጊዜ ስንከፍለው ዋን ታይም ኦር ሲንግል ፔሪየድ እንላለን። ሌላኛውን ደግሞ ሎንጊቲዩድናል ኦር ስፕሬድ አክሮስ መልቲፕል ታይም ፍሬም ብለን ከታይም ፍሬም አንጻር በሁለት እንከፍላቸዋለን። ሎንጊቲዩድናል ኤንድ ሲንግል ፔሪየድ ኦር ስፕሬድ አክሮስ መልቲፕል ኦር ዋን ታይም ብለን በሁለት እንከፍላለን ማለት ነው። ባይ ኢንቫይሮንመንት ስንወስድ ላቦራቶሪ፣ ፊልድ ሴቲንግ ኦር ሲሙሌሽን ሪሰርች በላቦራቶሪ ውስጥ በፊልድ ሴቲንግ ተወስዶ የሚሰራ ማለት ነው። ባይ ስትራክቸር በውቅር ደረጃ ኤክስፕላናቶሪ ኦር ፎርሙሌቲቭ ሃይፖቴሲስ ቨርሰስ ፎርሙላይዝድ ኦር ቴስቲንግ ስትራክቸር ሃይፖቴሲስ ልንል እንችላለን። በስትራክቸር ደረጃ ስንከፋፍል ማለት ነው። በዲሲሽን ኦሪየንቴሽን ስንወስድ ደግሞ ኮንክሉሽን ኦሪየንቴሽን እና ዲሲሽን ኦሪየንትድ ብለን በሁለት መንገድ እንከፍላቸዋለን ማለት ነው። ሌላው ሂስቶሪካል እና ክሊኒካል ዳያግኖስቲክ ብለን በሁለት እንከፍላለን። ይህን ደግሞ ራሱን የቻለ ሂስቶሪካል ስንል ዶክሜንቶችን፣ አርቲፋክት ፓስት ላይ ከዚህ በፊት ተከናወኑ መረጃዎችን አይተን ሊሆን ይችላል። ክሊኒካል ኦር ዳያግኖስቲክ ስንል ደግሞ ዩዝ ዲፕ ኬስ ስተዲ ሜተድስ ኤንድ ስሞል ሳምፕል ወስደን ለምሳሌ በጤናው ዘርፍ ብንወስድ ዳያግኖስቲክ ሪሰርች ልናካሄድ እንችላለን ማለት ነው። እንግዲህ ውድ የቻናል ቤተሰቦች ስለ ጥናትና ምርምር መነሳሳት፣ ጥቅሞች ወይም ኦብጀክቲቭ እና የጥናትና ምርምር አይነቶችን ከሞላ ጎደል በዚህን ለመመልከት ችለናል። በሌላ ርዕስ በሌላ ጊዜ